እጅግ አስደሳች ሰበር ዜና ተሰምቷል። አድማጮች ይህ ከውሰር ሚዲያ ነው። ወደ ሳውዲ አረቢያ እንውሰዳችሁ በማለት በጅቡቲና የመን በረሃዎች ላይ በርካታ ኢትዮጵያውያን ወገኖቻችንን ሲገድሉ፣ ሲያስገድሉ፣ ሲደፍሩ፣ ሲደበድቡና ሲያሰቃዩ የነበሩ 17 አደገኛ ማፊያዎችና ደላላዎች ተይዘው የእጃቸውን ሊያገኙ ነው። በአስቸኳይም የምርመራ መዝገቡ ወደ ፍትህ ሚኒስቴር መላኩን የተሰማው አድማጮቻችን እነዚሁ የተያዙ የጅቡቲና የመን በረሃ አደገኛ ሰው በላ ማፊያና ደላሎች በርካታ ሴቶችን እያሰቃዩ ሲደፍሯቸው፣ ሲገድሏቸው፣ ሲደበድቧቸው የቆዩ መሆናቸው ታውቁ። እስከዛሬ ድረስም በርካቶችን በማገትና በማሰቃየት ከ1 ቢሊዮን ብር በላይ የዘረፉ ሲሆን ከ400 ሺህ በላይ ወገኖቻችንን በሕገ ወጥ ጉዞ እያሰቃዩ በርካቶችን እየገደሉ ነበር ሲል የፌዴራል ፖሊስ በምርመራው አክሎ አመላክቷል። እነዚሁ ሃይደር መሐመድ ሄደሩ፣ መሐመድ ጣሂር አደም፣ ናዋር አባ ጀበል አባ መጫም፣ ቢያ ከድር ሙለታ፣ የሱፍ ኢብራሂም ኦርጌሳ፣ እንድሪስ ኢብራሂም መሐመድ ወይም እንድሮ፣ ጀማል አሊ ዑመር፣ ቶላ ሙከረም ከድር ወይም ሳህሊ ሙከረም፣ ሻቡ ዳፊስ ጀማል፣ አህመድ አወል ዲዳ፣ ሰይድ ዑመር አብዱል ቃድር፣ ሙጃሂድ አህመድ አብዱረህማንና ሌሎችም ማፊያዎች በተለያዩ የሀገራችን ክፍሎች ተላላኪ መልማዮቻቸውን በማሰማራትና የወንጀል መረባቸውን በመዘርጋት በጅቡቲ የመን በኩል ወደ ሳውዲ ገብታችሁ ስራ ሰርታችሁ ትለወጣላችሁ በማለትና በማታለል በርካታ ኢትዮጵያውያንን ከወሰዱ በኋላም አስቀድመው ባዘጋጁት የማገቻ ማሰቃያ መጋዘን ውስጥ በማስገባት መጠነ ሰፊ አካላዊና ስነ ልቦናዊ ጥቃቶችን በመፈጸም በማሰቃየት ገንዘብ እያስላኩ ሀብት ማጠራቀማቸው ነው በፖሊስ ምርመራ መዝገብ ላይ የተመላከተው። የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎትና ከሌሎችም ባለድርሻ አካላት ጋር በመተባበር በቅንጅት ባደረገው ጠንካራ ክትትልና ምርመራ እጅግ ከባድና አሳዛኝ መረጃዎችን ጭምር ማግኘቱ የታወቀ ሲሆን ይኸው ክትትልና ምርመራ በሌሎችም ያልተያዙ አደገኛ ማፊያዎችና ደላላዎች ላይ ተጠናክሮ እንደሚቀጥልም ለማወቅ ተችሏል። ባሰማሯቸው ተላላኪ መልማዮቻቸው አማካይነት ሳውዲ አረቢያ ገብታችሁ ስራ ታገኛላችሁ እያሉ ከተለያዩ የሀገራችን ክፍሎች በተለይም ደግሞ ከወሎ ገጠራማ አካባቢዎችና ከኦሮሚያ አካባቢዎች ያስኮበለሏቸውን ሚስኪን ዜጎቻችንን ጅቡቲ በረሃዎች ላይና በተለይም የመን ላይ አግተው በማሰቃየት ወደ ቤተሰቦቻቸው ስልክ በማስደወል ልጃችሁን ሳንገድለው ገንዘብ አስገቡ በማለት እያሰቃዩ መጠነ ሰፊ መከራ ከማድረሳቸውም በላይ በርካታ ሴቶችን በግዳጅ በመድፈርና በማሰቃየት ዘላቂ የጤና ጉዳት ጭምር ማድረሳቸውም በስፋት የሚታወቅ አስከፊ ወንጀል መሆኑም ይታወቃል። የፌዴራል ፖሊስ የእነዚህን አደገኛ ማፊያ ወንጀለኞች የምርመራ መዝገብ ወደ ፍትህ ሚኒስቴር ከመላኩ በተጨማሪም ባከናወነው መጠነ ሰፊ ምርመራ ወንጀለኞቹ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማከማቸታቸውን የደረሰበት ሲሆን በሀገር ቤት የሚገኙ የማፊያዎቹ ቤትና መኪና እንደዚሁም በባንክ ውስጥ የሚገኝ ገንዘብ በሕግ እንዲታገድ መደረጉም ታውቋል። አድማጮቻችን ከቀናት በፊት ጀምሮ ከዱባይ ድረስ መሰል ማፊያዎችን ይዞ ለሕግ የማቅረብ ሥራም ተጠናክሮ መቀጠሉም መዘገቡ ይታወሳል። በዚሁ በዛሬው መረጃ በርካታ ተጎጂዎች ደስታቸውን እየገለጹ ሲሆን ምርመራው ተጠናክሮ እንደሚቀጥልም መንግሥት አስታውቋል። እንደዚህ ያሉ መሰል ወንጀለኞችን የምታውቁ በሙሉ በነፃ የስልክ መስመር 991 ደውላችሁ መረጃ ስጡኝ ብሏል ፌዴራል ፖሊስ። አድማጭ ተመልካቾቻችን እንግዲህ እነዚህ ወንጀለኞች ለበርካታ ዓመታት እጅግ በጣም በርካታ አሰቃቂ አጸያፊ ወንጀሎችን ሲሰሩ እንደነበር ይታወቃል። በቅርቡ እንኳን እንግዲህ ኢቃማ ለማውጣት ከሳውዲ አረቢያ ተነስተው ወደ ሀገራቸው በመሄድ ላይ ያሉ ሕፃናትን ያቀፉ እናቶችን ጭምር በማገት ረጅም ጊዜ በማስቀመጥ ከዓመት በላይ ከዓመት ከ6 ወር በላይ በማስቀመጥ እዛ አርግዘው እንዲወልዱ በማድረግ ሌሎችንም እንደዚሁ እጅግ በጣም አሰቃቂ ቅጣት በመቅጣት ሰውነታቸውን ፕላስቲክ እያቀለጡ በማቃጠል በሻማ በማቃጠል በመግረፍ በመደብደብ እንደዚሁም ደግሞ በማስራብ ረሃብ እንዲጎዳቸው በማድረግ ሕይወታቸው እያለ በስለት ሰውነታቸውን እንግዲህ እየቆራረጡ የተለያዩ አካል ክፍሎቻቸውን እየቆራረጡ በማሰቃየት በምድር ላይ እንደው ይፈጸማል ተብሎ በወገን ላይ ይፈጸማል ተብሎ የማይጠበቅ እጅግ በጣም ሰቅጣጭ ወንጀሎችን ሲፈጽሙ የነበሩ አጋቾች ናቸው። እንግዲህ በቁጥጥር ስር ውለው ምርመራ የተጀመረባቸው ከነዚህ ውስጥ እንግዲህ ዱባይም ሰራተኞችን በመውሰድ
ገንዘባቸውን በመውሰድ ስራ ሳያስገቡ በጣም በርካታ ስቃዮችን በማድረስ ላይ የነበሩ ተጠርጣሪዎች ከቀናት በፊት የተባበሩት አረብ ኤሚሬትስ መንግስት ጋር በመተባበር የፌዴራል ፖሊስ ድንበር ተሻጋሪ ወንጀሎች ክትትል ማለት ነው እንግዲህ ወደ ሀገር ቤት አምጥቷቸው ለፍርድ አቅርቧቸዋል። ይህም እንግዲህ በሳውዲ አረቢያ ውስጥ መሽገው የሚገኙ እንደዚህ ያሉ ህገወጥ ደላሎችም የዚህ ዕጣ ፈንታ ተቋዳሽ ይሆናሉ ተብሎ ይጠበቃል። መንግስት የፌዴራል ፖሊስ በዚህ በኩል እየሰራ ያለው ስራ እጅግ በጣም ጠንካራ ስራ ነው። በተለይ የመን ላይ መሽገው በጣም በርካታ ስቃይ ያደረሱ በርካቶችን የገደሉ ማፊያዎች አሉ። እነዛ እንግዲህ ገንዘብ ሲያስልኩ የነበረው በኢትዮጵያ ንግድ ባንክና በሌሎችም የግል ባንኮችም ጭምር ነበረ። ይሄንን አብዛኛው ህብረተሰብ እያየ አጋቾቹ እኮ በንግድ ባንክ ነው በግልጽ ነው ገንዘብ ሲያስገቡ የነበሩት መንግስት እንዴት ዝም ይላል ሲባሉ ለነበሩ ቅሬታዎች ሰፊ ምላሽ እየተሰጠ ነው። እንግዲህ ፖሊስ ስራውን ምርመራውን ውስጥ ለውስጥ አጠናክሮ ቀጥሎ ነበር ማለት ይቻላል። ምክንያቱም እነዚህ በጣም ሰፊ ቅሬታዎች ነበሩ። አጋቾቹ በኢትዮጵያ ንግድ ባንክና በሌሎችም የግል ባንኮች ነው ገንዘብ የሚያስገቡት። ስለዚህ ለምንድነው መንግስት ዝም ያለው እየተባለ ሲባል እንግዲህ ለካ የፌዴራል ፖሊስና የሚመለከታቸው የፌዴራል የመረጃና ደህንነት አገልግሎት አካላት እነዚህን ጥቆማዎች ተቀብለው ልዩ ክትትል እያደረጉ ነበር ማለት ይቻላል። ለዚህም እንግዲህ ማሳያው እነዚህ ሰዎች ከተደበቁበት ነው እንግዲህ ተመንጥረው የተያዙት። ይሄ ማለት እንግዲህ በሚልኩባቸው የባንክ አካውንቶች፣ በሚደውሉባቸው ስልኮች የተለያዩ የክትትል ስልቶችን ተጠቅመው ነው የያዟቸው። ይሄ በጣም ያስደስታል። በዚህ አጋጣሚ ለፌዴራል ፖሊስ ያለንን አድናቆትና አክብሮት ለመግለጽ እንወዳለን። በውጭ ሀገር ያላችሁ እንደዚሁም ደግሞ በኢትዮጵያ ውስጥ ያላችሁ እንደዚህ ያሉ ወንጀለኞችን የምታውቁ በነፃ የስልክ መስመር እንግዲህ ተገልጿል 991 ላይ በመደወል ወይም ደግሞ የፌዴራል ፖሊስ አፕሊኬሽን አለ ፕሌይ ስቶር ውስጥ እዛ ውስጥ ገብታችሁ የሰዎቹን አድራሻ ከተገኘው ፎቶቸውን በመጥቀስ ለመንግስት ለፖሊስ አቤቱታችሁ እንድታቀርቡ ተብሏል። እንግዲህ በዚህ ላይ ጠንካራ ስራ ይጠብቃል። ወንጀለኞችን ለመያዝና ወንጀለኞችን ለማስቀጣት እንግዲህ ፖሊስ ብቻውን ምንም ማድረግ አይችልም። የህብረተሰቡ ትብብር ያስፈልገዋል። ስለዚህ መላው ህዝባችን ከፌዴራል ፖሊስ ጋር በመተባበርና ከጎኑ በመቆም እነዚህ ያሉ አውሬዎችን ሰው ሆነው በሰው አምሳል ተፈጥረው ነገር ግን ደግሞ አውሬ የሆኑ ሰዎችን በህግ ጥላ ስር ለማዋል ለሚደረገው ርብርብ ትብብር እንድታደርጉ በዚህ አጋጣሚ ከውሰር ሚዲያ ለመጠቆም ይወዳል። አድማጭ ተመልካቾቻችን በተመሳሳይ ሌሎች መረጃዎች እንገናኛለን። ለጊዜው ያዝነው መረጃ ይህን ይመስላል። በያላችሁበት ሰላም